ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። ይኸውም ደግሞ ከወቅታዊ ጉዳይ ጋር በተገናኘ የምናነሳቸው አንዳንድ ሀሳቦች ስላሉ በተለይ ደግሞ በፊት በፌስቡክ ገጹ ላይ ቅዱሳት ስዕላት ላይ ሲያሾፍ የነበረ ቅዱሳት ስዕላትን እያቀራበረ የስድብ ቃላትን ሲናገር የነበረ ሰው ዛሬ የፍርድ ውሳኔ ተሰጥቶበታል። እሱንም የምንመለከተው ነው የሚሆነው። ከዛ በተጨማሪ ከሳዊሮስ ጋር በተገናኘ ከትናንትና አንድ ፌስቡክ ላይ የቲክቶክ ላይ የመለስኩት ምላሽ ነበረ። የመለስኩበትን ቪዲዮ እዚህ ላይ ሰፋ አድርገን ለማየት እንሞክራለን። በተለይ ደግሞ እዛ ሄዱት እኮ በአዳም ልኮ ለማምለክ አይደለም ምናምን የሚባል ነገር ስላለ እሱን የምናይ ነው የሚሆነው። እንዲሁም አንዳንድ ደግሞ ጋጠወጥ የሆኑ ፕሮቴስታንቶችንም የምናይ ይሆናል። እስከ ፍጻሜ ድረስ ብትከታተሉ የምትጠቀሙበት ይሆናል ብዬ አስባለሁ። እንደ መግቢያ የሆነ ዘንድ የአባታችን አቡነ ኤርምያስን አንድ ቪዲዮ ልጋብዛችሁ። አብነት ትምህርት ቤት ለክህነት አገልግሎት በጣም የተለዩ የተመረጡ ልጆች የሚገቡበት ነው። ሰንበት ትምህርት ቤት ግን ቄስ ለመሆን ሳይሆን ዲያቆን ለመሆን ሳይሆን ክርስቲያን ለመሆን እግዚአብሔርን ለማወቅ ተመዝግባችሁ ሁላችሁም የምትማሩበት ነው። ሁኔታዎች ሳይመቻቹ ቀርቶ ብዙዎቻችሁ ሀልወት እግዚአብሔርን አውቃችሁ ተረድታችሁ የእግዚአብሔርን ሰው መሆን በሚገባ ተረድታችሁ መረጃው የት ላይ ነው ብሉይ ኪዳን አዲስ ኪዳን የሚለውን ሳታውቁ ነው የመጣችሁት አደል? አባቶች አልተሳሳትኩም። ብቻ የአባቴ የእናቴ እምነት ስለሆነ ነው የምትሉት ብዙዎቻችሁ። በዚህ ዘመን እንዲህ አይነት አባባል በጣም ሞኝነት ነው። የአባቴ እምነት ማለቱ እንዳለ ሆኖ ግን የአባቶቻችን እምነት ርቲት የሆነችው ተዋህዶ እምነት ምንድናት የሚለውን ቁጭ ብሎ ጊዜ ሰጥቶ መጠየቅ፣ ማወቅ፣ መረዳት፣ ማመን ይገባል። እናመሰግናለን። ብፁዕ አባታችን ቡራኬው ተድረሰን እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን ያድርልን። አሁን ላይ በተለይ ሰንበት ትምህርት ቤቶች ልጆችን አለማስገባት፣ ዩኒቨርሲቲ ሲገቡ ደግሞ ግቢ ጉባኤ እንዲገቡ አለማድረግ ልጆችን ሃይማኖት እንዳያውቁ አድርጎ እንደማስቀመጥ ነው የምቆጥረው። ወደ የፍርድ ችሎቱ እንምጣ። የችሎት መረጃ በእመቤታችን ቅድስት ድንግል ማርያም ላይ እንዲሁም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ሲሳለቅ ዘግናኝ የሆኑ ቃላትን ሲጠቀም የነበረ ግለሰብ በ1 ዓመት ከ6 ወር እስራት ተቀጥቷል። እንግዲህ ከላይ ምስሉን የምታዩት ግለሰብ ትዝ እንደሚላችሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ካልታደሰች ሙዚየም መሆን ነው ዕጣ ፈንታዋ እያለ በክርስቶስ ሰምራ ምስል ላይ አብሮ የውሻ ምስል በማድረግ የእመቤታችን ቅድስት ድንግል ማርያም ምስል ላይ ኤክስ በማድረግ የተለያዩ ለማመን የሚከብዱ ቃላት ስድቦችን በመጠቀም ሲያንቋሽሽ ነበረ። ይሄ በኢሉባቦር ሁሙሩ ወረዳ ያለ ፍርድ ቤት ይሄ ነገር የወንጀል ተግባር ስለመሆኑ ጥፋተኛ ብሎት 1 ዓመት ከ6 ወር ቀጥቶታል። መሰል ጠቃሚ መረጃዎችን ታገኙ የአካውንቴን ከታተሉ። እናመሰግናለን። እንግዲህ ሰው በጣም ብዙ ጥፋቶችን ከዚህ በፊት ሲያጠፋ የነበረ ሰው እንደሆነ ብዙ መረጃዎች እየወጡ ያሉት፣ በተለይ ደግሞ 1-2 ተብሎ የሚነገሩት አንደኛ በእመቤታችን በቅድስት ድንግል ማርያም ስዕል ላይ የኤክስ ምልክት በማድረግ ሲቃወም የነበረ ሰው ነው። ሁለተኛ ደግሞ የአቡነ ክርስቶፎሮስ የቅዱስ ክርስቶፎሮስ ስዕል ላይ አቡነ ቡቹ እያለ ሲጽፍ የነበረ ሰው ነው። ከዛ በተጨማሪ ቪዲዮ እየቀረጸ የእመቤታችን ምስል መጣል፣ የአቡነ ተክለ ሃይማኖትና አቡነ አልባት ተክለ የሚሉ ቃላትን በመጠቀም ጽሁፎችን መጽሐፍ፣ ተክል አልባ አይነት ነገር አቡነ ተክለ ሃይማኖትን ተክል አልባ እያለ ሲናገር ነበር። ኦርቶዶክስ ካልታደሰች ዕጣ ፈንታ ሙዚየም መሆን ነው ሲል ነበር። 4ቱ አምላክ አመልካለሁ ራሴን ክርስቲያን እላለሁኝ የሚል ስሆት የሆኑ ጽሁፎችን ሲጽፍ ነበር። ታቦተ ጽዮንን ሽንት ቤት በእድሜ ሽንት ቤት ፎጣ የሚል አግባብ የሌለው ጽሁፎችን ጭምር ሲጽፍ የነበረ ሰው ነው። እንግዲህ ሰው ነው ዛሬ በፍርድ ቤት 1 ዓመት ከ6 ወር ያህል የተፈረደበት ማለት ነው። 2 ፌስቡክ ገጾች ነበሩት። በእነሱ ገጾች ላይ ሲያስተላልፍ የነበረ ነገር ነው። እንዲህ አይነት ነገሮች በጣም ሊበረታቱ የሚገባቸው ጉዳዮች ናቸው። እንደዚህ አይነት ነገሮች ማህበራዊ ሚዲያ ላይ ሰው ሲሆን ተከራክሮ ተሟግቶ ሃይማኖቱን ማሳመን ይኖርበታል። አሊያም ደግሞ በሰላም መስበክ ይኖርበታል እንጂ ከዛ ወጥቶ ጉልበትን ካልተጠቀምኩኝ፣ የሰውን ፕራይቬሲ ካልተጋፋሁኝ፣
የማይመለከተውን ነገር ደግሞ እንደሚመለከተው አድርጎ መናገሩ አግባብ አይደለም። በነገራችን ላይ እንደዚሁ እያየን ታዲያ አንድ ጉዳይ ላሳያችሁ። ይሄ እንግዲህ የሐዋሳ ላይ የሚያገለግሉ ካህን ናቸው። እኚህ ካህን ላይ እያደረገ ያለውን ነገር ስታዩት በጣም ያናድ ነው። መካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን የሚያገለግሉ ካህን ናቸው። በኢየሱስ ምን አለ? ኢየሱስ ይደነግጣል። ምን አስደነገጠው? በኢየሱስ ነው። የዘላለም ሕይወት በኢየሱስ ነው። አዎ በነገራችን ላይ እንዲህ አይነት ቪዲዮዎች የሚቀረጹ ሆን ተብለው በሃይማኖት ውስጥ ያሉ ግጭቶችን ለማባባስ የሃይማኖት ስድድቦችን ለማምጣት ካልሆነ በስተቀር መስበክ ከፈለገ ተረጋግቶ መስበክ ይችላል። ተረጋግቶ ቸርች መስበክ ይችላል። ተረጋግቶ ሰው ላይ መጮህ ሳይገባ መስበክ ይችላል። ግን እንደዛ ማድረግ አይፈልጉም። በተለይ ደግሞ ነጣ ያለበሱ ሰዎችን ሲያዩ፣ ካህናትን ሲያዩ፣ መስቀል ያደረገ ሰው ሲያዩ ደስ ይላቸዋል። እንዲህ አይነት ውስጥ ገብተው እልህ የመጋባት ስሜት ውስጥ ማለት ነው። አሁን ለምሳሌ ሁለተኛውም ይሄ ነው። አሁን ይሄ ምን የሚሉት አካሄድ ነው? በጣም የሚያናደው ነገር አንዳንዴ ለመስበክ አይደለም ወይ ሰውን ወደ ክርስቶስ ለማምጣት ሕይወት የሆነውን ክርስቶስን ለማሳወቅ ከሆነ ፍላጎቱ መዳን የሚገኝበትን እውቀት ለማስገኘት ከሆነ ፍላጎቱ በእንዲህ አይነት ግርግር ውስጥ በእንዲህ አይነት ጭቅጭቅ ውስጥ ነው የምናመጣው። አንዳንዴ ቲክቶክ ላይ በጣም ከስጠሉኝና ከሰለቹኝ ክርክሮች መካከል እንደዚህ ሰው ወደ ሕይወት ለማምጣት ከሆነ ሰው ክርስቶስን ለማሳወቅ ከሆነ ሰው የዘላለም ሕይወቱን እንዲያገኝ ከሆነ እንዲህ አይነት መንገድ ነው ወይ? ድብድብ ቀረሽ፣ ጭቅጭቅ ቀረሽ፣ አንገት መያያዝ የቀረው ስብከት እየሰበክ ነው ወይ የምናመጣው? እውነት እንደ ቅዱስ ጳውሎስ እንዲህ ነበረው ይሰብኩት የነበሩ ሰዎችን እያስጨነቁ ሰዎችን ሻይ እያስደፉ እንዳሉ ዲያቆን ሄኖክ ኃይሌ ሻይ እያስደፉ ነው ወይስ ገና ሲሰሙ ራሱ ድምፃቸው ደስ እያላቸው ወይ ደግሞ ጌታችን ሲሰብክ እንደው ብዙዎች ቆሞ እንደሚሰሙት እንደነበረው እንደዛ እየሰበኩ ያሉት? ይሄ መመር አለበት፣ መታየት አለበት። እንደው ዝም ብሎ ሚሽን ነው ተብሎ ዝም ብሎ ወጥቶ ከመጮህ ይልቅ ያ መንገድ እውነት ሰዎችን ወደ ሕይወት ያመጣሉ ወይ ብሎ መጠየቅ አለበት ብዬ አምናለሁ። ለማንኛውም ወደ አቡነ ሳዊሮስ ልመጣ ነኝ። ከወንድሜ ልጀምር። ከኛው መስቀል ይዘው ካህን ተብለው እዛ ግን በርቱ የሚሉ አሉ። ወደ አስባችሁ ታውቃላችሁ? 1000 ዓመት ወደ ኋላ ህዝብን መመለስ ወደ ድንቁርና ወደ ጨለማ ህይወት ግልጽ ነው የምንናገረው። የሃይማኖት አባት ነው። ቄስ ቶለሳ ጉዲና እባላለሁ። እኔ በተወለድኩበት ገጠር እሬቻና አከባበሩ በጣም የገነነ ነበር። የአካባቢው ሰዎች ከቅርብም ከሩቅም ለጋ ቅጠልና የሚሰዋ እንስሳ ይዘው በህብረተሰቡ ዘንድ በታወቀ ቃልቻ እየተመሩ በቅርባችን ባለው አንድ ጉብታ ላይ ተሰብስበው በሬውን እየሰዉ ደሙን እየረጩ ተንበርክከው ሲሰግዱ እንደ ትላንትና ትዝ ይለኛል። ሽፋኑ ባህል ነው። ወደ ውስጥ ገባበት ብላችሁ ብትገቡ ስታዩ ጣዖት ነው። ለየትኛው ባህል የኦሮሞ ብቻ ለመላው ህዝብ የኢትዮጵያ የኦሮሞ ብቻ
በዛ ቦታ ይደረግ የነበረው ደማቅ ልብስ ለብሰው ቅቤ ተቀብተው በመጡት ሴቶች ላይ ይወርዳል ተብሎ የሚጠበቅ አጋንንታዊ መንፈስ ነበር። ኢሬቻ ሃይማኖታዊ በዓል ነው። ሃይማኖታዊ ክብረ በዓል ነው። እነታችን ጠብቀን ለትውልድ ልናስተላልፍ ይገባል የምንስተላል ያሳዝናል። ለክርስቶስ የማዳን ሥራ እንቅፋት የሆነ ስብስብ የኢሬቻ ስርዓትና አከባበር አልፎ መንፈሱ በሰዎች ላይ የሚያስከትለው መከራና ስቃይ በቋንቋ ማስቀመጥ የሚሞከር አይደለም። ለዚህ የኔ ቤተሰብ ሕያው ምስክር ነው። ኢሬቻ ቤዚካሊ ሃይማኖታዊ በዓል ነው። ስሙኝ እንጂ ግልጽ ነው ወይ? ግልጽ ነው። ደግሞ በታላቋ ከተማ በሸገር በብፁዕ አባታችን አቡነ ሳዊሮስ ታዲያ ናቸው ደግና የኛ አባት ሁለቴ ነው ምን ይፈጸማል ሁሉ ኢሬቻን ዝም ብሎ ምስጋና ነው ስለዚህ ሁላችን ጆይን እናድርግ የሚል ሰው ካለ የዋቀ ፈታን ሃይማኖት አያውቀውም፣ ፕራክቲሱንም አያውቅም፣ ህጉንም አያውቅም፣ ሰዎቹንም አያውቃቸው። ማን ነው ይሄን እውነት የሚናገር? ማን ነው ይሄን እውነት የሚገልጥ? ማን አለ? ጳጳስ ነው? ቄስ ነው? ሰባኪ ነው? ሁሉም ዝም ብለዋል። ትውልዱ ግን እያለቀ አሁን የኢሬቻ በዓል የሰላም በዓል ተብሎ ለህዝብ መቅረቡ ከእውነት የራቀ በመሆኑ እጅግ አዝናለሁ። እኔም በአይኔ ያየሁትና የተሳተፍኩት እንጂ ከሌሎች የሰማሁት ከመጻሕፍት ያነበብኩት አይደለም። ጌታን ኢየሱስ ክርስቶስን አብ ወልድ መንፈስ ቅዱስ ነው ብሎ ለአምላካቸው በተገለጠላቸው መሰረት እግዚአብሔር እያመለኩ ያሉ ሰዎች ምስጋና ሁሌ በቀን በየቤተክርስቲያናቸው እግዚአብሔርን ያመሰግናሉ። የነሱ ምስጋና ያ ነው። ለዋቀ ፈታዎቹ ግን በሃይማኖቱ ድንጋጌ መሰረት በአመት 2 ጊዜ የሚያረጉት የምስጋና በዓል ለነሱ በራሳቸው ስርዓት በኩል ለዋቃቸው ለሚያመልኩት አምላክ ዋቃ ላሉት አምላክ ለጥቁሩ አምላክ ወይም ደግሞ ለምጡቅ አምላክ ምስጋና ያቀርባሉ። የዘላለም ሕይወት የሚያወርሰን አንድ ጌታ ዋጋ ከፍሎ የሰው ልጆችን በፍቅሩ ያዳነ የሱን አሰራር የሱን አገልግሎት የከፈለ ዋጋ በዜሮ የሚያባዛ ነው ሀገራችን ላይ እየተሰራ ያለው። ያሳዝናል። በዛ በኢሬቻ ቦታ የሚዘምሩ አሉ፣ ጽናጽል ይዞ መጥቶ የሚንቀሳቀሱ አሉ። እነኚህ ድርጊቶች ከኢሬቻ በዓል አከባበር ጋር አይገናኝም ነው። ክርስቲያን ሆነው ክርስቲያን ነን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸውን የሚያማቸው ሰዎች አሉ። ይመማቸው ለምን ጭንቅላታቸው አይፈነዳም? የራሳቸው ጉዳይ። እውነት ነው የምንናገረው። ወደንም ጠላንም ያለ ክርስቶስ የዘላለም ሕይወት የለም። የዘላለም ሕይወት የሚሰጠው እሱ ነው። በ40 ቀን በ80 ቀን ያገኘንን ልጅነት በዚህ በጣዖት አሰራር ግን እያጣን ነው ያለው። እናመሰግናለን። እንግዲህ ይሄ ኢሬቻ በዓልን ነው አሁን ከቨር አፕ ሊደረግለት እየታሰበ ያለው፣ ከቨር እየተደረገለትም ያለው ይሄው በዓል ነው። ደግሞ ሌላኛውን ደግሞ የኢሬቻ ምሁር ደግሞ ላቀርብላችሁና ወደ ጎሳ አመጣለሁ። በዋቄፈናም ይሁን በቀደምት ሃይማኖት አሁን እኔ ተነስቼ በቦክስ እንዲህ ብለ ወደ አይኔ እንዲህ ማለት ይቀራል? እርሶ ለምን በቦክስ ይሉኛል? ንጹህ ሆነው ከተፈጠሩ ቦክስ አይሰነዝሩም። ይሄ ወደ ተራንቲና ታንተው ቆይ አሁን ለምሳሌ ቆይ ሰይጣን እሺ ያምጣ ሰይጣን አለ ብለሃል። መጽሐፍ ቅዱስም ሰይጣን ራሱን የቻለ እንቲቲ ኢንዲፔንደንት ነው፣ ልክ ፓወር ያለው ወይም ደግሞ ነፍስ ያለው ነው ተብሏል። በምን ትገልጻለህ? ይሄን በምን ትገልጻለህ? በስራዎቹ ነው አምን በስራዎቹ ያን ይኸውልህ እንዴት መሰለህ እግዚአብሔርን አይተነው ነው። ሁለት ነገር በስራዎቹ ነው አይደል እግዚአብሔርን ያየነው። ይኸውልህ ልንገርህ፣ ይኸውልህ እግዚአብሔርማ ምን ተብሎ አይታይም፣ አቻ የለውም፣ ሁሉን የፈጠረ ነው ብለን አስቀምጠነዋል። ሰይጣን ግን ከሱ በታች ነው ደግሞ ተብሏል። እና ስለዚህ
ከሱ በታች የሆነውን ነገር አንደኛ ሎጂኩን ስታመጣ እግዚአብሔር ማጥፋት መቆጣጠር አቅቶት ነው የሱን ተቃራኒ አንድ ሁለተኛ ኢንቲቲ ከሆነ ማለት ኢንዲፔንደንት እንደኔና እንዳንተ ከሆነ መታወቅ መታየት ነበረበት መንፈስ ነው ከተባለ ደግሞ በመንፈስነት መገለጽ አለበት አንተ እኮ በእጄ ማነው በኔ ላይ ያዝክ እኮ ታሪክን እየነገርኩ ለምሳሌ ሰይጣን የሚለው ቋንቋ ራሱ መቼ ነው በኢዮብ ነበር አልክ በኢዮብም ይኑር እሺ ከዛ በፊት የለም እና ግን እኔ የሚነግርህ ያለሁት አንተም እንዳልከው ጉግል አድርገህ ማየት የምትችለው ሰይጣን የሚለው የዕብሩ ቋንቋ ነው ከዛም በኋላ ምን ማለት ነው ተቃዋሚ ማለት ነው ይሄን መቀበል ነው ተቃዋሚ ማለት ያ ተቃዋሚ ማለት ሐሳብ ነው እንጂ ሰይጣን ለብቻ ህይወት እንዳለው ምን እንዳለው በምን ውስጥ ነው የመጣው በስብከት እና በጽሁፍ ውስጥ ነው የመጣው ይሄን መቀበል አለብን in the meantime መንፈስ ወደምለው እንምጣ የእርኩስ መንፈስና ቅዱስ መንፈስ የመጣው ቅድም ካልነው ካውንስል በኋላ ከዚህ ውጪ ያለው ከክርስትና ውጪ ያለው እርኩስ ነው ወይም በክርስትና ያለመነ ለማለት ነው ለማግለል ማለት ነው ሌሎችን ስለዚህ እንጂ መንፈስ በሚባልበት ጊዜ from the beginning መንፈስ ማለት ምን ማለት ነው ራሱን የቻለ ራሱን ችሎ የቆመ አይደለም መጽሐፍ ቅዱስ ውስጥ እንደተጻፈ ጂኒም አይደለም ምንም አይደለም መንፈስ ማለት በኔም ባንተም በማንኛውም ሰው በተለይ ህይወት ባለው ነገር ላይ የሚገኝ ነው ይህ በምን ይገለጻል በመጀመሪያ ደረጃ መገለጥ የሚባለው አይነት የሚታይህ ነገር አለ ሳይንስ በደመ ነፍስ እንደማለት ነው እና ስለዚህ ይሄ ወደ ሃይማኖት በደመ ምንም ማስረጃ ሳይኖርህ ምንም ቅድመ ሁኔታ የተነገረ ሳይኖር የሆነ ነገር ይገለጽልሃል ይታያል ነገ ወይ አንድ ሰው ሊሞት ወይ ልትሞት ወይ የሆነ ነገር ሲከሰት ይታወቃል በደመ ነፍስ ለምሳሌ እንግዲህ እንደተመለከታችሁት እነኚህ ሰዎች ለሰይጣን ጥብቅና ቆሞ ደግሞ መጥተዋል ሰይጣንን አትንኩብን ብለዋል አልፎም ተርፎ ደግሞ ሰይጣን እኔ ባይ እንዳልሆነ ለራሱ ህልውና እንደሌለው ነገር ግን በሰዎች ላይ እንደሚያድር ይናገራል ሰይጣን ጂኒም አይደለም አለ ይሄ ከእስልምና የተኮረጀ ትምህርት ስለሆነ እንተዋለን ለእስልምናው እንተዋለን ምክንያቱም እስልምና ጂኒ ራሱ ቻለ የሚወልድ የሚዋለድ ቤተሰብ ያለው ተብሎ ስለሚታመን የሚያምን ሙስሊም አለ የሚክድ ሙስሊም ጂኒ አለ ብሎ የሚያምን ስለሆነ እሱን እንተው ወደኛ ግን በእኛ በክርስትናው ግን ህልውና ያለው አካል እንደሆነ የምናውቀው በተለይ ደግሞ በመጽሐፈ ኢዮብ ላይ እንደሚናገረው ራሱ ገዘፍ ነስቶ በእግዚአብሔር ፊት ቆሞ ኢዮብን ለመክሰስ እንደቆመ የምናውቀው ነገር ነው ኢዮብ ለእግዚአብሔር ፊት ሲቆም ግን የሆነ ሰው አካል ላይ አድሮ አይደለም ራሱ ተገልጦ መጥቶ ነው ክርስቶስን ሊፈትን ሲመጣም እንደዛው ስለዚህ ሰዎች ላይ የሚያደር አካል ብቻ ሳይሆን እኔ ባይ የሆነ ስሁት አካል እንደሆነ የምናውቀው ነገር ነው ይህም ብቻ አይደለም በጣም ብዙ መጥቀስ እንችላለን ነገር ግን የዋቄፈና እምነት ዝም ብሎ በአፈ ታሪክ ያለ ነገር ስለሆነ ጠቅሰው መከራከር የሚችሉ ስላልሆነ ዛሬ ይሄ የተናገረው ነገር ሊያፈርሰው ስለሚችል በጣም አስቸጋሪ ያደርገዋል ሆኖ ግን እንዴት ያለ ቅብዝብዝ ያለ ትምህርት እንዳላቸው ግን እንድትረዱ ነው ወደ ወንድማችን ጎሳዬ እንምጣ እንግዲህ ከትናንትና በስቲያ አንድ ሐሳብ አንስተን ሐሳቡን ሙግት እንደነበረ የምናስታውሰው ነው ታዲያ ከዚህ ጋር ተገናኘ ወንድማችን ጎሳ ለቢኒያም ሽታይ ምላሽ ሰጥቷል የቢኒያም ሽታይ ሐሳብና የወንድም ጎሳ ሐሳብ እንስማ ልደተ ቃልና ይህ መምህር እንግዲህ ቦታ ለማግኘት የሚያደርጓቸው እንቅስቃሴ ለኔ ያስቁኛል እኛ አባቶቻችን አልተናገርንም የተናገርንበት ምክንያት ደግሞ ቤተክርስቲያን ከማንም ትበልጣለችና ነው አባቶቻችን እንግዲህ ባደረጉት ነገር ልክ አይደለም ያልነው ኢሬቻ ጋር በመሄዳቸው ቤተክርስቲያን ምን ትላለች የሚለውን ነገር ነው ያነሳነው በእርግጥስ ኢሬቻ ከማን ነው
ሲደደ ተቃልና እዚህ ጋር የምታወራው ሰው ሲመልስልኝ። ስለዚህ አንድ ሰው ጣዖት ቤት ሊሄድ ይፈቀድለታል በቤተክርስቲያን ትምህርትና ስርዓት? እያንዳንዱ ነገር ጠንከር ያለ ሐሳብ ሰጥቻለሁ። ልታሳቅቁኝ የምትሞክሩ ሰዎች አይዟችሁ፣ እኔ በጣም የማልሰማ ሰው ነኝ በእንደዚህ አይነት ጉዳይና ንቁ መልእክቴ ነው፣ አደርሱልኝ። ለአጭር ቻሌንጅ ለነዚህ ለሁለት ሰዎች ለነዚያው ለሁለት ሰዎች ኢሬቻ ከማን ነው? ከአጋንንት ወይስ ከእግዚአብሔር? መልሱልኝ። ይህን መልስ ሰጡኝ፣ ያኔ እንነጋገራለን። ከዛ በተረፈ የኦሮሞ ህዝብ ተበደለ እንዲሆነ ብላችሁ አትቆምሩ። ቋንቋ መግባቢያ ነው። ከቋንቋ ያለፈ ግን ቤተክርስቲያን የሰደረችልን እውነት ተረዳ። ትምህርታዊ ነገር ብቻ ለማግኘት የምትከተሉ ወዳጆቻችን ኦርቶዶክሳውያን ሁላችሁ ለዛሬ በጣም ትልቅ ይቅርታ እንድታደርጉልኝ እየጠየኳችሁ፣ ነገር ግን ለተጠየኳቸው ጥያቄዎች መልስ መስጠት ስላለብኝ ወንድማችን ቢኒያም ሽታዬ ያቀረባቸውን የተወሰኑ ጥያቄዎችን የተወሰነ ላችሁና እንዲሁም ደግሞ ትናንት በሰራሁት ቪዲዮ ላይ ኮሜንት ላይ ብዙ ጥያቄ ጠይቃቸዋል። እነዚያንም ደግሞ ጥያቄዎች የተወሰነ ማብራሪያ ሰጥቼ ከዚህ በኋላ በእንደዚህ አይነት ቪዲዮ የማልመለስና ከዚህ በኋላ የምንገናኘው እንደለመድነው ወንጌልና ኦርቶዶክሳዊት ቤተክርስቲያን የምታስተምራቸውን መሰረታዊ የክርስትና ትምህርቶቻችንን እንቀጥላለን። ወንድማችን ያነሳው የመጀመሪያው ቦታ ፍለጋ፣ ሹመት ፍለጋ በአቋራጭ በምናምን ያለው ምንም ቦታ የሚያስፈልግ ነገር የለውም። ምክንያቱም እኔ በቂ ቦታ ያለኝ የአንድ ደብር የስብከተ ወንጌል ክፍል ኃላፊ ነኝ። ደሞዝ አለኝ፣ ቦታ አለኝ፣ በቂ ነገር አለኝ። ምንም ስልጣንም ቦታም የሚያስፈልገኝ አይነት ሰው አይደለሁም። ምናልባት ላያቀኝ ስለሚችል በዚህ መንገድ ብትረዳው። ሌላው ኮሜንት ላይም በጣም ብዙዎቻችሁ የጠየቃችሁት እሬቻ ሄደዋል አቡነ ሳዊሮስ፣ ብፁዕ አቡነ ሳዊሮስ እሬቻ ሄደዋል እና እንዴት ጣዖት ቤት ሄደው እንዴት እንደዚህ አድርገው የሚሉ ሐሳቦች ተነስተዋል። በመጀመሪያ ደረጃ እኛ የተናገርንባቸው ጉዳዮች በኦሮሚያ ውስጥ ያለችው ቤተክርስቲያን በንቃትና በትጋት ትውልዱ መስማት በሚችለው ቋንቋ ወንጌል ካላገለገለች በስተቀር እየተበላች ነው የሚል ነው። ከብፁዕነታቸው ፎቶ ጋር ተያይዞ እዚህ ጋር የምትመለከቱትን ፎቶ ነው ሰዎች አይተው ብፁዕ አቡነ ሳዊሮስ እሬቻ ሄደዋል። ከእሬቻ እንደዚህ እሬቻ የሄዱ ሰዎች ምልክታቸው ምንድነው? አንደኛ ሳር ይዘው ወንዝ ዳር ሄደው ጎንበስ ቀና ይላሉ። ብፁዕ አቡነ ሳዊሮስ እሬቻ ሄደዋል ከተባለ እጃቸው ላይ ሳር ይዘው ወንዝ ዳር ሄደው ጎንበስ ቀና ሲሉ አይታቸዋል ወይ? የተመለከታችሁት ፎቶ ይሄ ፎቶ እሬቻ ሄደዋል ተብሎ እንግዲህ የተለጠፈውና በጣም ብዙዎችን ያስቆጣው ፎቶ ይሄኛው ፎቶ ነው። ይህ ፎቶ ከየት መጣ ስንል የኦሮሚያ ክልላዊ መንግስት ያዘጋጀው የፓናል ውይይት አለ። እዚያ ውይይት ላይ እንደምትመለከቱት ከእስልምና የተጋበዙ አሉ፣ ከፕሮቴስታንት የተጋበዙ አሉ፣ ከኦርቶዶክስ የተጋበዙ አባቶች አሉ። ዝግጅቱን ያዘጋጀውና እነዚህን የሃይማኖት ተቋማትን የጋበዘው ደግሞ የክልሉ መንግስት ነው። ስለዚህ የእስልምናውም ተገኝተዋል። ፎቶ ላይ እንደምትመለከቱት የኢትዮጵያ የሃይማኖት ተቋማት ጠቅላይ ጸሐፊም ተገኝተዋል። ብፁዕነታቸው ደግሞ የኦሮሚያ ክልላዊ መንግስት የሃይማኖት ተቋማት የቦርድ ሰብሳቢ ስለሆኑ ልክ ጥሪ ሲቀርብላቸው ግዴታ መገኘት አለባቸው። ስለዚህ ከዚህ ጥያቄ ልጀምር ነው። አንደኛ ነገር የሃይማኖት ጉባኤ ሰብሳቢ ናቸው። ስለዚህ ኢሬቻ እንደ አንድ ሃይማኖት ተቆጥሮ እንደ ሃይማኖት ጉባኤ እንደ አባት የተገኙት የመጀመሪያ ጥያቄ መመለስ አለበት ያስባለሁ። የቦርዱ አባል ከሆኑ በተለይ ደግሞ ኢሬቻ አንዱ የቦርዱ አካል ከሆነ ወይ ደግሞ ህብረት ውስጥ ካለ ሊመለከታቸው ይችላል ብለን ልናስብ እንችላለን። እንደዛም ሆኖ ግን እንደ አንድ ኦርቶዶክሳዊ ለምሳሌ መውሊድ ሲታሰብ የሙስሊሞች መውሊድ ሲታሰብ የሃይማኖቶች ጉባኤ አባቶች አይገኙም እና አቡነ ሳዊሮስ አይገኙም። ለምን ከተባለ የእስልምና የመሐመድ መወለድ ለቤተ ክርስቲያን ሞቷ እንጂ ደስታዋ አይደለም። የመሐመድ መወለድ ለክርስትና አደጋ መጣ፣ ብዙ ክርስቲያኖችን ጨፈጨፈ እንጂ ደስታዋ አላመጣላት። ስለዚህ ጣዖት አምልኮ ነው፣ ባዕድ አምልኮ ነው ብለን እናምናለን። በአንጻሩ ኢሬቻም ደግሞ እንደዛ ነው። ይሄ አሁን ተገኙበት የተባለው አዳራሽ ትልቅ ሁለገብ አዳራሽ ነው። የሀርሰዴ አዳራሽ ተብሎ ይጠራል። ሀርሰዴ ደግሞ በምናውቀው ስናስታውሰው እንደነበረ ባዕድ አምልኮ የሚመለከው ነው። ሁለተኛ ደግሞ በዚሁ ደግሞ ለውይይት የነበረው ፎረም ደግሞ ስለ ኢሬቻ በዓልን በተመለከተ ፎረም ውይይት አድርጓል። የኢሬቻ በዓል ደግሞ ጣዖት አምልኮ ነው። የእኛ አባቶቻችን የክርስቲያን አባቶቻችን እንዴት በዓሉ መከበር እንዳለበት ነው የሚነጋገሩት። ጣዖት አምልኮ ላይ አለ። አሰባችሁታል? ቅዱስ ጳውሎስ
ጣዖት አምልኮ ቦታ ሄደው እንዴት በዓሉ መከበር እንዳለበት ከእነሱ ጋር ዲስከስ ሲያደርግ አስባችሁታል? እንዲህ ነው ግራ እየተጋባ ያለው ነገራችን። ምንም ያህል የሃይማኖቶች ጉባኤ ሰብሳቢ ቢሆን ምንም ያህል የፈለገው ነገር ቢሆን እንዴት አድርጎ በጣዖት አምልኮ ቦታ ላይ ይገኛል? የተገኙት በደንብ እንድታጠሩ የምፈልገው የተገኙት ስብሰባ ላይ እንጂ እሬቻ ላይ አይደለም፣ ወንዝ ዳር አይደለም የተገኙት፣ ስብሰባ ላይ ሄዱት። ስብሰባው ስለምንድን ነው ሲባል እንዴት በዓሉ ይከበር የሚለው ጉዳይ ነው። ወይ ደግሞ ጣዖት አምልኮ እንዴት ይመለክ የሚለው ነገር ላይ ሐሳብ ለመስጠት ነው ሄዱት። እንዲህ ይመለክ፣ እንዲህ ይመለክ፣ እንዲህ ይመለክ፣ እንዲህ አይመለክ በሚለው ላይ እንጂ አይ ይሄ የኢሬቻ በዓል ስህተት ነው ለማለት አይደለም ሄዱት። እንደ ዲዮስቆሮስ ስብሰባውን የተገኙት ትክክል አይደለም፣ ትክክል አይደላችሁም፣ አባቶቻችን ይሄን አላስተማሩም ለማለት አይደለም የሄዱት አካሄዱ አሰራሩ እንዴት ይሁን የሚለውን ነገር ስለ ኢሬቻ ሊወያዩ እንጂ ክርስቶስን ሊሰብክ አይደለም። እንዴት በዓሉ መከበር አለበት የሚለውን ዲስከስ ለማድረግ ሄዱት እንጂ ጣዖት አምልኮ ነው ብሎ ለመናገር አይደለም። በድፍረት ከክርስቶስ ውጪ ሌላ አምላክ የለንም ብሎ ለመናገር አይደለም ሄዱት። ቀጥል። የቢሾፍቱ ኢሬቻ የተከበረው መስከረም 25 ቀን ነው። መስከረም 25 ቀን ብፁዕ አቡነ ሳዊሮስ የት ነበሩ የሚለውን ጠይቁ። መስከረም 25 ቀን ብፁዕ አቡነ ሳዊሮስ የነበሩት ወሊሶ ካህናት ማሰልጠኛ ለአንድ ዓመት ያስተማርናቸው ተተኪ መምህራን አሉ፣ ደቀ መዛሙርት 8 የትምህርት አይነት ከፋፍለን ለአንድ ዓመት ያህል ያስተማርናቸው መምህራን የተመረቁት ለገጠሪቱ ቤተክርስቲያን ተብሎ ከየወረዳው ተሰብስበው ለአንድ ዓመት ያህል በካህናት መሰልጠኛ ሲሰለጥኑ የነበሩ ተማሪዎች የተመረቁት መስከረም 25 እሁድ ጠዋት ነው። የቢሾፍቱ ኢሬቻ የተከበረው መስከረም 25 እሁድ ጠዋት ነው። ብፁዕ አቡነ ሳዊሮስ መስከረም 25 የነበሩት በወሊሶ ካህናት መሰልጠኛ ደቀ መዛሙርት እየመረቁ ነው። ተመልከቱ ፎቶውን ማለት ነው። ስለዚህ ማይገናኝ ነገር ለፖለቲካ ፍጆታ ለተለያየ ነገር ማቀራረብ ተገቢ አይደለም። እውነታውን እንመርምር፣ ትክክለኛው የቱ ጋ ነው የሚለውን አጥርቶ ማየት ያስፈልጋል። ስለዚህ ኢሬቻ ሄደዋል እንደዚህ ሄደዋል ሲባል ወንድማችን እንድትረዳ የምፈልገው አልሄዱም። ኢሬቻ ከሄደው ከአባ ገዳዎች ጋር ወንዝ ዳር ተገኝተዋል ከተባለ ደግሞ ቪዲዮና ፎቶ አምጡ፣ ማስረጃ በቂ ማስረጃ አምጡ። ይሄኛው ፎቶ ግን ኢሬቻ ሳይሆን የሄዱት የፓናል ውይይት ነበረ። ውይይቱ ላይ ደግሞ ከእስልምናም ከፕሮቴስታንትም ከኦርቶዶክስም ከሁሉም ተቋማት በነሽ ከእስልምና መገኘቱ አንድ ነገር ኮንፊርም አያደርገውም። በነገር የሃይማኖት ተቋማትም እንደምታውቁት ነው አላሁ አክበር ማለት ነው የቀረው። ስለዚህ የእነሱ መገኘታቸው አንድ ነገር ኮንፊርሜሽን ትክክል ሊያስብሎ አይችልም። ስለማያገባም በነገራችን ስለማይመለከተን ሲጀመር እንደ ቤተክርስቲያን የሃይማኖት ተቋማት ብለን የሚያገባን ነገር የለም። ምክንያቱም ሃይማኖት አንዲት ነች ብለን ምናምን ነው። ሃይማኖት አንዲት ነች ብለን እያመንን ሳለ ድካም የሃይማኖት ተቋማት ብሎ ማለት ጨዋታ ነው፣ በነገራችን የፖለቲካ ጨዋታ ነው። አሁንም እየሄዱ ያሉት ስለ ክርስቶስ ሊሰብኩ ሳይሆን እንዴት ባዕድ አምልኮ መመለክ እንዳለበት ስርዓት ለማስያዝ ነው። ባጭሩ ይሄ ነው። ተገኝተዋል፣ እዛ ላይ ተገኝተዋል። ከዛ በዘለለ ግን ትናንት የሚያነሳው ሐሳብ ምንድነው? ከምንነቋቆር ሁልጊዜ ደካማ ጎን ብቻ እየመረጥን ከምንተቻች ለምን ስራ አንሰራም የሚለውን ለማሳየት ነው በጣም የምፈልገው። አሁንም ቢሆን እየሆነ ያለውን ነገር ብትረዱት፣ እየሆነ ያለውን ነገር ብታውቁት፣ በእያንዳንዱ ሀገረ ስብከት በገጠሪቱ ቤተክርስቲያን ሙሉ በሙሉ ወደ መዘጋት ደርሶ አሁን የከተማው ላይ ነው የቀረው። ከተማ ላይ ያለችው ቤተክርስቲያን ናት የቀረችው። እቺ ቤተክርስቲያን ደግሞ ነገ ምን እንደምትሆን አናውቅም። ስለዚህ በደንብ መንቃትና ትውልዱ መስማት በሚችለው መንገድ ወንጌል ማገልገል፣ ይህንን ትውልድ ማትረፍ እንጂ የሰዎችን ሐሳብ የሰዎችን ሴራ ተቀብሎ ማስተጋባቱ ተገቢ አይደለም። ደግመን ዛሬም ነገም ደጋግመን ልንናገረው የምንችለው ነገር የሆኑ አካላት ስለተገኙ ያንን ነገር ትክክለኛ ያደርገው። የሆኑ አካላት ሰብሰብ ብሎ ስለተገኙ አንድ ነገር ትክክል ያደርገው። በቤተ ክርስቲያን ከማያምን ጋር አብሮ ጸሎት ለመቀመጥ እንደማይፈቀድልን እናውቀዋለን። ከማያምን ሰው ጋር ስለተገኘንም አንድ ነገር ትክክል ያደርገው። ከማያምን ሰው ጋር አብሮ መጸለይም ተገቢ አይደለም። የምናውቀው ነገር ነው፣ በተለይ ከሃይማኖት ጉባኤዎች ጋር ተገናኙ። ሁለተኛ ነገር ደግሞ የተገኙት የባዕድ ጣዖት አምልኮ ሊመለክበት የታሰበበትን ቦታ አዳራሽን ነው እያስመረቁ ያሉት። ስለዚህ ይሄ ብዙ ኤክስፕላኔሽን ያስፈልገዋል ብዬ አላስብም። ትናንትናም ቪዲዮ ሰርችበታለሁ። ከመለሰ ነው፣ ካልመለሰም እንግዲህ የራሱ ምርጫ ነው የሚሆነው። ሁሉም የራሱ ምርጫ ስላለው ማለት ነው። ማንም ሰው አስገድደን እንዲህ ነህ እንዲያ ነህ ልንለው አንችልም። ስለዚህ ለጊዜው እዚያ ያብቃ። በአዲስ ቪዲዮ በአዲስ መረጃ ሲኖር የሚመለስ ነው የሚሆነው። ሰላም፣ እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።
በደንብ እንድታጠሩ የምፈልገው የተገኙት ስብሰባ ላይ እንጂ እሬቻ ላይ አይደለም፣ ወንዝ ዳር አይደለም የተገኙት፣ ስብሰባ ላይ ሄዱት። ሰላም መምህራችን እንዴት አለ? ሰላም ብያለሁኝ። በቅድሚያ ያነሳኸው ሐሳብ ተመለከትኩትኝና ሐሳቤን ባጋራ ብዬ ስላሰብኩኝ ነው። እውነት ነው፣ አቡነ ሳዊሮስ ቢሾፍቱ ተገኝተዋል። ግን ቢሾፍቱ የተገኙበት ምክንያት ምንድን ነው? በእኔ እሳቤ አሁን የተከበረው በዓል ባዕድ አምልኮ ነው ብዬ አምናለሁኝ። ደግሞም ደፍሬ የምናገረው ባዕድ አምልኮ ብዬ ነው። ባዕድ አምልኮ ከሆነ ባዕድ አምልኮ ሊመለክበት የታሰበበት ቦታ አሊያም ደግሞ በሱ ስም የተሰየምን ወንድማችን ፊራኖል እንደተናገረው በፌስቡክ ላይ እንደጻፈው ቦታው ቢሾፍቱ ከተማ እንደሆነ የተገነባውም እና ትናንትና የተመረቀውም ባህር ሰዴ አዳራሽ ምረቃ ስነስርዓትና የኢሬቻ ፎረም ላይ ነው ይላል። ባህር ሰዴ ደግሞ ብዙዎቹም ዜና ሲዘገቡት እንደነበረው በእኔ አስተሳሰብ ከባዕድ አምልኮ ጋር የሚገናኝ በዓል ነው። ምክንያቱም እንደምትመለከቱ ስክሪን ላይ የባህር ሰዴ የኢሬቻ በዓል በቢሾፍቱ ከተማ በድምቀት እንደተከበረ ይነገራል። ስለዚህ አቡነ ሳዊሮስ የተገኙበት አዳራሽ ይህ ባዕድ አምልኮ የሚመለክበት አዳራሽ ለማስመረቅ ነው። አንድ ሊቀ ጳጳስ ከክርስቶስ ውጪ ሊመለክ የታሰበት ቦታ ላይ ሄዶ መገኘት፣ ምረቃውን ማክበር፣ ከነሱ ጋር መታደም ሲገባዋል ወይ? ስለ ሃይማኖት ተቋማት ሰብሳቢ መሆን አለመሆን አይደለም። እንደ ኦርቶዶክሳዊ ሰው ባዕድ አምልኮ፣ ጣዖት አምልኮ የሚመለክበትን ቦታ አዳራሽ አስገንብተው ሳለ ያንን አዳራሽ ለማስመረቅ መሄድ ከአንድ ኦርቶዶክሳዊ አባት ይጠበቃል ወይ? እኔ ወንድሜ ጎሳ ይሄ ላንተ ጥያቄ ያቀረብኩልህ። ምክንያቱም ቦታው የተመረቀው ደግሞም የተዘጋጀው ፓናልም ስለ ኢሬቻ ስለ ኢሬቻ በዓል አከባበር ነው። ፓናሉም የተዘጋጀው ስለ ክርስቶስ አይደለም፣ ስለ ሀገር ሰላም አይደለም፣ አሊያም ደግሞ ሀገርን ሰላም ስለማስፈን አይደለም እየተነጋገሩ የነበሩት ስለ ባዕድ አምልኮ ብለን ስለሰየምነው ነገር ነው። ወንድሜ ይሄን ሀሳብ እንደምትመስልኝ ተስፋ አደርጋለሁ። ቸር ቆይ።